አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ያልከውን ቃል ኪዳን እንድታጸናልን በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቅ የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን እንዲሸከመው ሊመረምረው ሊረዳው የሚችለው ምስጢር እንድትገልጽልን ቅዱስ መንፈስህን ታሳድርብን። ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ከዚህ ጊዜ ከዚህ ሰዓት እንዳደረስከን ደግሞ ለሚመጣው ዕለትና ሰዓት በቸርነት እንድታደርሰን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ በደላችንን ይቅር እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን። መንግሥት ያንተ ናትና ኃይል ምስጋና ለዘላለም። ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስን ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመትረፍ በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ሰኔ 12 ቀን 1996 ዓመተ ምህረት ይህ ዕለት ከፍተኛ ዕለት ነው። ከቅዱሳን መላእክት መካከል የታላቁ የኃያሉ የሊቀ መላእክት ቅዱስ ሚካኤል መታሰቢያ ነው። የታሪክ መጻሕፍት ሁለተኛው የሹመቱ ቀን ይሉታል። የመጀመሪያው የሹመቱ ቀን ኅዳር ነው። ሊቀ መላእክት የሆነበት ሳጥናኤል የወረደበት እሱ ሊቀ መላእክት የሆነበት በሥርዓቱ በመጨረሻው ማዕረግ ላይ እንደነበረ ይነገራል። ዝቅተኛ ነገር ግን በትሕትናው በየዋሃቱ እግዚአብሔር ሊቀ መላእክት እንዳደረገው ነው የሚነገር። እሱ ባለበት ሁሉ ደግሞ በጎ ነገር እንጂ ክፉ ነገር የለም። በታሪክ ሆነ በመጽሐፍ ቅዱስ ሰፋ ያለ ስፍራ የተሰጠው ታሪኩ በሰፊው የሚነገርለት ኃያል መልአክ ነው። ሚካኤል ማለት መኑ ከመ እግዚአብሔር፣ እንደ እግዚአብሔር መሐሪ፣ እንደ እግዚአብሔር ኃያል፣ እንደ እግዚአብሔር ሁሉን ቻይ ማን ነው ማለት ነው። እንዲያውም ፍጹም ነገር ድንቅ ነገር ነው ማለት ነው ለትርጉሞታል። የማይመረመር ነቢዩ ሄኖክ እስመ በዲበ ሰናይቱ ለሰብእ ታዛዥ፣ ከደግነቱ ሁሉ በላይ ለሰው ታዛዥ ነው ብሎ ጽፎለታል።
እና በብሉይ ኪዳን የነበሩ አበውን በየጊዜው የረዳ የታደገ በሐዲስ ኪዳንም ጠቅላላ ሐዋርያትንም ሰማዕታትንም ጻድቃንንም ሲራዳ የኖረ ዛሬም ተልእኮ የማይጎልበት አገልግሎት የማይቋረጥበት ኃያል መልአክ ነው። ተራዳይነቱ ከሰው አልፎ ለመላእክትም እንደሚተርፍ ቅዱስ ገብርኤል ዳንኤልን ባነጋገረው ጊዜ የፋርስ ንጉሥ አለቃ 21 ቀን ተቋቋመኝ፣ ካለቃችሁ ከሚካኤል በቀርም ማንም ይረዳኝ የለም ብሎታል። ከሚካኤል በቀር ማንም ይረዳኝ የለም ብሎታል። ቅዱስ ሚካኤል እስራኤልን ለመጠበቅ ከአባቶቻቸው ዘመን ጀምሮ አብሯቸው የኖረ ሲሆን ዛሬም እንኳን አብሯቸው እንደሚኖር ነው የተነገረለት። ነቢዩ ዳንኤል በምዕራፍ 12 ወወታሚረ ይቀውም መልአክ አቢይ ሚካኤል ለደቂቀ ሕዝብከ፣ ያን ጊዜ ታላቁ መልአክ ሚካኤል ለወገን ልጆች ይቆምላቸዋል ብሎ ቅዱስ ገብርኤል እንደነገረው ጽፎታል። እስራኤል ከበደል የሚለዩበት ጊዜ የለም። ነገር ግን እግዚአብሔር በአባታቸው በአብርሃም ቃል ኪዳን ምክንያት ስለሚጠብቃቸው እንዳይጠፉ እስከዛሬም የሚታደጋቸው ጥንቱን ከግብጽ መርቶ ያወጣቸው 40 ዘመን መና ከደመና እያወረደ ውሃ ከድንጋይ እያፈለቀ ያገለገላቸው ዛሬም የሚራዳቸው የውሃ ኃያል መልአክ ቅዱስ ሚካኤል ነው እና ቅዱስ ሚካኤል ከፍተኛ መልአክ ነው። አገልግሎቱም መደበኛው ክህነት ነው። የሱራፌል አለቃ ነው። የካህናተ ሰማይ አለቃ ነው። ነቢዩ ኤርምያስ እወ ማህሌታይ ሚካኤል፣ ሚካኤል በዜማ የሚያመሰግን ነው ብሎታል። ማህሌታይ ይለዋል እና የሱራፌል የካህናተ ሰማይ አለቃ እንደመሆኑ መጠን ስራው መስተክህን ነው። ቅዳሴ ውዳሴ በየጊዜውም እመቤታችንን ቅዱሳን ሐዋርያትን ረድቷል። በዕለተ ትንሣኤም የምስራቹን ለሰዎች ከነገሯቸው አንዱ እሱ ነው። በዕለተ ዕርገትም ለሐዋርያት ጌታን መምጣት ካበሰሩት አንዱ እሱ ነው። በዕለተ ምጽአትም ልዩ ስፍራ አለው። ይህ ሁለተኛው ሹመቱ በጌታ ትንሣኤ የተፈቀደለት ስለሆነ በትንሣኤ ሙታንም ከፍተኛ ስልጣን አለው። ሐዋርያው ቅዱስ ጳውሎስ በቃለ ሊቀ መላእክት ነው የሚለው። የሙታን ትንሣኤ በሊቀ መላእክት በቅዱስ ሚካኤል ቃል ድምፅ ይነገራል ነው የሚለው። አበው በጌታ ፊት ቆሞ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እትወልደ ማርያም ቅድስት ድንግል ተሳሃለነ
እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ተጠምቀ በዮርዳኖስ ተሰቀደ በጸሎት ቅዱስ ኃይለን ነቢዩ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ተንሥአ እሙታን በሠላስቱ ዕለት ዐርገ በሰዋስወ ሰማያት ወነበረ በየማነ አቡሁ ዳግም የመጽእ ስብሐት ይኮንን ሕያዋነ ወሙታነ በጸሐለን ነቢዩ የሚለው ቃል ሲያውጅ ሙታን ከያሉበት ተሰብስበው ምድርን ይሞላታል። ትኩስ ሬሳ ይሆናል። ዘተወልደ ሲል ዘተጠምቀ ሲል ዘተወልደ ሲል ሁሉም አጽሙ ይሰበሰባል። ዘተጠምቀ ሲል ደግሞ ትኩስ ሬሳ በድን ይሆናል። ዘተንሥአ ሲል ሁሉም ከእንቅልፉ እንደሚነቃ ብድግ 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 እያሉ በጌታ ፊት ይቆማሉ ነው የሚል እና በዕለተ ትንሣኤ በዕለተ ዕርገት የተሰጠው የሁለተኛ ማዕረግ ሰኔ 12 ቀን እንዲታሰብ በቤተ ክርስቲያን ስለተሰራ ዛሬም በዚያ መሰረት ነው የምናስበው። በመናፍስት ላይም ስላለው ስልጣን ሐዋርያው ዮሐንስ በራእዩ ወጸብእ በሰማይ ለውእቱ ኀቤ ሚካኤል ወመላእክቲሁ ወተጻወሙ ውእቱ ኀቤ ወስዕኖሙ ሚካኤልና መላእክቱ ዘንዶውን ተዋጉት፣ ዘንዶም ከመላእክቱ ጋር ተዋጋቸው፣ ግን ድል መንሳት አቅቶት ወደቀ ነው የሚል። አበው እንደው አይደለም ድርሳነ ሚካኤል በየቤታቸው እንዲነበብ የሚያደርጉ በዚህ ተስፋ መሰረት ነው እና ታላቅ መልአክ ነው፣ ደግ ነው፣ ርኅሩህ ነው። በተለይ ለቅዱሳን በሰማዕትነት ቦታቸው በተባይቶ ቦታቸው እንደ ወንድም ነው የሚያገለግላቸው ይረዳቸው እና በየገድሉ በየድርሳኑ ስናይ የእሱ ዜና ነው ሰፍቶ የሚታየው። በአጋጣሚ እዚህ ላይ ከታዳጊነቱ ያገኘኋቸውን አንዳንድ ነገሮች ማስታወሳችሁ ደስ ይለኛል። ምስክርነት ነው። እንዲያውም ይህን 3 ቀን በጣም አሞኝ ነበረ። ይሄ ቀኙ ጥርሴ ታሞ አፌን ለመክፈትም ለመዝጋትም እንኳን እህል መብላት ውሃ መጠጣት ምራቅ መጥፋት አቅቶኝ ሰነበትኩኝ እስከ ዛሬ 6 ሰዓት ድረስ። ምንድን ነው ይሄ ነገር? እንደው በጣም አሰብኩ። ምግብም ከለከለኝ፣ ሲነዝረኝ ጭንቅላቴ ድረስ ይስበኛል፣ ከታች ደግሞ ልቤ ድረስ ይሰማኛል። ሰውነቴ ተመረዘ። ይሄ ሌላ መልእክት ይኖረዋል እንጂ ብዬ ይህን ሳስብ ልጁ መድኃኒት ገዝቶ አምጥቶ ሰጠኝ በ6 ሰዓት ላይ። ያችን ዋጥኩ። አሁን ይኸው ህይወት አግኝቼ ነው እንደገና በመካከላቸው የተገኘሁ እንጂ አልችልም ነበር። እንደው የተደጋገመ ስራ አለው። በ29 ዓመተ ምህረት ገና ምናልባት 11 ዓመት 10 ዓመት በዚህ ገለማ ሆናለሁኝ በግምት ነው። አባቴ የሞተ በዛሬ ቀን ነው። እኔ አጠገቡ ሆኜ ነበር ማስታመመው። ቀኑም እንደዛሬ ቅዳሜ ቀን ነበር።
ዓርብ ማታ አበ ነበር የሚለኝ። አበ ምንድነው ዛሬ አለኝ። ምን ነው አልኩት። ሰዎች በብዛት እየመጡ ነው። በተለይ ካህናት ልብሰ ተክህኖ ለብሰው አይጠንት ይዘው በሩን ክፈቱልን እያሉ ነው። ጉዝጓዝ ጎዝጉላቸው፣ ሌላ እንኳ ቢቀር ቄጠማ ጎዝጉዙላቸው አለኝ። ኧረ ምንም የለም አልኩት። አይ የነገርኩህ ቆመዋል፣ ከአንተ ጋር ጉዳይ አለን ብለውኛል ይላሉ አለኝና ቆየን። አባቴ ህዝባዊ ነው፣ ትምህርትም የለውም። ብቻ አቡነ ዘበሰማያትን አስጠንቸዋለሁ እና ደግሞ በዚያ በልጅነት የሰማሁት ኦ አምላክ አቤብ ኢየሱስ ክርስቶስ እግዚእ ስራይ ኃጢአቴ እንዘይብል ብሂስ ወጸልየ ይቤ እግዚእ በስሜ ወበስመ ሀቢብ ገብሬ አሐድ ግሎቱ ዘገብረ የጋይ የሚል አርኬ ሰብቼ ነበረ። ይችንም ነግሬዋለሁኝ። ይችን በቃሉ አጥንቷል። እና ቆይቶ ወደ ግማሽ ሌሊት ገደማ ሲሆን ይችን ነገር ጸለየ። ሁለቱንም አቡነ ዘበሰማያትንም ይችንም ከጸለየ በኋላ በቃ አንቀላፋ። በማግስቱ ቅዳሜ ነበር። የግራ ቀኝ ሰው ተሰብስቦ ያለ መቃብር ስንዘጋጅ አውሮፕላን መጣ። እዚያ ጎረቤት ያለውን አገር ቀጥቀጥ አድርጎ ደበደበ። ሰዎችን ቤታቸው እንዳሉ አቃጠለ። እኛ ለመቃብር ጌታ ይዘን ሄደናል ቤተ ክርስቲያን። ሰው መተሸረፈ፣ በየጫካው ተበተነ። አንድ ማይጨው የዘመዱ ሰው እያሉ ወዲያ ተሰብስበው ተበተኑ። እኔ አውቀዋለሁ እሱን። ሰው ካየ አይሆንም አሉ። አስከሬኑ ብቻውን ቀረ። እኔ ብቻ ነኝ አጠገቡ ያለሁ። እኔንም ና አይ የማልሄድም ምን የመጣው ሞት ከሆነ ከአባት ያለይም ብዬ እንዳልኩኝ እና እዚህ ጣራው ላይ ዛፉ ድረስ እየደረሰ ነው የሚሄድ። ማንንም አይፈራም። ይዛ ጊዜ ድምፁ ጠፍቶ ጭጭጭ ነው የሚለን እንደምትል ነገር በላያችን 3 ጊዜ ተመላልሶ ምንም ያደረገው ነገር የለም። ጥሎን ሄደ። አሁን አስታውሰዋለሁ ያንን ነገር። 68 ዓመት ሆነ። እንደገና ነሐሴ 12 ቀን 32 ዓመተ ምህረት ዓርብ ቀን ነበር። ከልጆች ጋር እየታገልን እንጫወታለን። ቤተክርስቲያኑ አክርማና ሙሉ ይበዛዋል። አድጎ ቁመታችን ውጦን ውስጥ ለውስጥ እየሄድን ነው የምንታገል። አንድ ንጥፍ ድንጋይ ላይ አንድ ሰው ቆሞ ነጭ ልብስ ለብሶ ዘንጉን ተደግፎ ዳዊት ይደግማል። ጊዜው ከ3 ወደ 4 ገደማ ይመስላል። ሙቀቱ ሌሊቱን ዘንቦ አድሮ ፀሐይ ወጥቶ ለሱ ነው የምንለው። ታው ቢለንም አንሰማም እኛ ስንታገል። ከዛ ድንገት መጣ። አልታሰበንም። የመጀመሪያው ቀን ነው። እንደመጣ እዚያ ነጭ ልብስ ለብሶ ቆሞ ሰው ላይ ጣለ እና ሰውየውን ከውጭ ዕቃ ቤቱ ግቢ ዋንዛ ዛፍ አለ፣ በዚያ ላይ አሳልፎ ዕቃ ቤት ግቢ ጣለው። እኔ እግሩ ስር ነበርኩኝ። እየግኝ ሰዎችን ልጆችን አንዱን እጁን አሰርኩትና እኔ ይሄን ካመጣሽማ ብለው ለሁለት ተጋግዘው እዚህ እግሬን ገጥመው እዚህ ላይ እጄን ደግሞ እንደዚህ ዘርግተው ወጥረው አስረውኝ ሄዱ እና እግሩ ስር ነበርኩኝ። ሰውየውን ወርዶ ግቢ ሲጥለው ድንጋዩ የቆመበት ድንጋይ ደግሞ ተፈንቅሎ እሱን ተከትሎ ሄዶ ዕቃ ቤቱ በር ላይ ይወድቃል። እኔ የተኛሁበት መሬት በሙሉ ይገለባበጣል። በዚህ በቀኝ እጄ ያለውን እንትኑን ከነጉሊቱ ነው ይዤ የገባው ቤተክርስቲያን እንደረጥኩ ምንም አላውቅም። እንደዚህ አድጎኛል። በ33 ዓመተ ምህረት ደግሞ እቺ ቤት ማሪ ግባ ያልኩኝ ከአንድ ሀገር ወደ አንድ ሀገር ስንል ተስቦ በሽታ ገብቶ አንድ ቦታ
ጓደኞቻችን ገሎብናል። ለእነሱ ተስካር እናወጣለን ብለን በመስከረም ከዚያ ካለሁበት መንግስቱ ይባላል ከዚያ ሸክሸንጎ ይባል ቦታ መጣን። እዚያ ተስካሩን አውጥተን ስንመለስ ጥቅምት እኮ ነው፣ ጥቅምት 12 ቀን ነው። ድንገተኛ ዝናብ ደጋ ዘንቦ ነበር መጥቶ አንድ ወንዝ አለ ሷ የሚባል ግጥም ማን ያነቀን። ከዚያ በኋላ ከዛ ዋናተኛ ቀኑ ገበያ ነው፣ ሰው ወደ ወዲህ ይላል። ዋናተኛ ገባ። እኔንም አንድ ሰው ይዞኝ ገባና ከጀርባው ላይ ማይበል ነጥቆ ወሰደኝ። ወዲያው ወዲህ ቢገባ ወዲት ወስዶ ከዛፍ ላይ አስቀመጠኝ። ከዚያ ባፍ ገደል ነው መጣው ነው ይዘጋ ተረፈኝ። እንደገና 39 ዓመተ ምህረት ደግሞ ተስቦ ታመምኩ። ተስቦ ደግሞ በአገር ከዞረ እኔ ሳይጠይቅ አይሄድም እንደ ዘመድ ሁሉ። ከዚያ ታመምኩኝ። 5 ቀን ታምሜ ሻሊያ ላይ መሰለኝና የመስቀል ደመራ ቀን ነበረ። ቀና ብዬ ቁጭ ብዬ ቆየሁኝ። ቆይቼ ሲደክመኝ ጊዜ ልተኛ ስል ትራስ አነሰኝና ላይ የሰቀልኩትን ሱሪ አውርጄ ተንተራስኩት። በዚያው ግሪሻው አለብኝ። ከዚያ በኋላ ያለሁበትንም አላውቅም፣ የት እንዳለሁም አላውቅም ጭራሽ። ረቡዕ ማታ የተለወጠብኝ እስከ ቅዳሜ ጠዋት ድረስ የት እንዳለሁ አላውቅም። ግን የምዞርበት ሀገር አለ። መጀመሪያ የሄድኩበት ሀገር በረሃ ነው። አፈሩ ነጭ ነው። እዚያ የበቀለው እንጨት ደግሞ ቁጥቋጦ ብቻ ነው፣ ጉች ያለ ነው። ጫፉ ደረቅ ነው። ከዚያ ሰበር ቆይቼ እጥፍ ስል እንደዚህ እንዲያው ቀጥ ብሎ በስነ ስርዓት የተሰራ የቤት መቃን መድረክ የሚመስል ነገር አገኘሁኝ። ከዚያ አለፍ ስገባ አንድ ሀገር ነው። የሄደው ሰው ይህን ያህል አይባልም ቁጥሩ። ሄዶ እዚያ ተከማይቷል። የቆመ በሰልፍ ነው። እኔም ሄጄ እዚያ ቆምኩ። የምጠይቀውም የለኝም፣ የማናገረውም የለኝም። ከኔ በኋላም የመጣ ሁሉ እንደዚያው ብቻ ተራይዞ መቆም አለበት። ስንል ከፊታችን የነበረው ሰው እያለቀ ሰልፉ እየሳሳ መጣና እኛ አጠገብ ሲደርሱ ሰዎች አጫጭሮች ናቸው፣ ወፍራሞች ናቸው፣ አጫጭሮች ናቸው። ልብሳቸው ደግሞ ከላይ ክንዳቸው ድረስ ከታች ደግሞ እዚህ ጭናቸው ድረስ ነው የለበሱ። ቁምጣ ነገር ነው የለበሱት። በግራ እጃቸው ባላገር ቁምጣ አለች፣ ጠፍር የሚያደርጉባት ያችን ይዘዋል። በቀኝ እጃቸው ግን ሰውየው እንዲህ ይልና እንዲህ ወደ ኋላ ሲወረውረው የደረሰበት አይታወቅም። ወፍራም ይሁን ቀጭን፣ አጭር ይሁን ረጅም ለእነሱ አንድ ነው። ከዚያ ከኋላቸው ግን ጨለማ የሆነ ጎድጓዳ ነገር ነው የሚታየው። እዚያ እንደቆየን ከወዲያ ማዶ አንድ ተራራ ሀገር አለች፣ አበባ የሞላባት። ከዚያ መብራት ይዞ ወጣ አንድ ሰው። የእነሱ ቤታቸው ወደኛ ነው፣ የኛ ወደ እነሱ ነው። ለእነሱ ጸዳሉ ነው እንጂ የሚታያቸው ፊት ለፊት አይታይም። ግን ጸዳሉን ሲያዩ ቆሙ። ሁሉም እጃቸውን እንደዘረጉ በእያንዳንዳችን ላይ ዋስ ያለውን መልሱ ተብላችኋል ይላቸዋል። ከዚያ ዋስጥሩ ትንፋሻችንን ቁረጥ አደረጉት። ለእኔ እዚህ ሀገር የመጣሁ ዛሬ ነው፣ የማውቀው ሰው የለኝም። ከፈቀዳችሁልኝ ሀገሬ ሄጄ ልምጣ እላቸዋለሁ። ምን ይቀልዳለሁ? ይስ አለ ዛሬ
ዛሬ ገና መምጣት እዚህ ሀገር ከመጡ መመለስ የለም ይለኛል። ታዲያ እኔ የማውቀው የለኝም ታዲያ ምን አደርጋለሁ እንዲህ እለዋለሁ። ቅዱስ ሚካኤል ይዋስ እንደሆን ጥራው ይለኛል። እሱማ ይዋሰኛል እናንተ ከፈቀዳችሁልኝ እለውና እንደዚህ መለስ ስለ አጠገቤ ቆሞ አገኘዋለሁ። ልክ እንደ ሰው ቅዱስ ሚካኤል እባክህ ተዋሰኝ በአንተ እንቀጥራለን ብለውኛል እለዋለሁ። በሉ እንግዲህ እኔ እዋሰዋለሁ እኔን ስትጠይቁ እንዳትሄዱበት ይላቸዋል። ከዚያ መንገድ ልቀቅ ይሉኛል። መንገድ ስለቅ የሄድኩበት መንገድ ጠፍቶኝ ጫካ ውስጥ እገባለሁ። ጫካው ደግሞ ውስጥ ለውስጥ የእግር መንገድ ብቻ እንጂ ያለ ከወዲህና ከወዲህ እንዲያው በመስመር የተገረገደ እንትን ነው የሚመስል ጫካው ራሱ በራሱ ደግሞ የወዲያ ወዲህ መጥቶ ገጥሟል። ሰማይ አይታይም። እንግዲህ በዚያ ምን አደርጋለሁ? በዚያ ተነስቼ ስሮጥ ጫካውን ስጨርስ እንደዚህ ከደቡብ ምዕራብ ወደ ሰሜን ምዕራብ የተዘረጋ ወንዝ አገኛለሁ። ትልቅ ጅረት ጎድጓዳ ነው። ውስጡ ደግሞ ባህር ነው። መጨበጫ መርገጫ የለውም እንኳን መሸጋገሪያ ገደሉ። እንግዲህ ደግሞ የልሂድ ምን አሰብኩ? ተከትለው መጥተው አንቀው ወስዱኛል። እዚያ ቆሜ ሳለቅስ አንድ ሴትዮ እዚህ በገደሉ ላይ እየተራመደች አበሳ ልብስ ለብሳለች ትመጣለች። እንደው ረጋ ብላ ነው ምን ሆነሃል ትለኛለች። ልክ ለእናንተ እንደነገርኳቸው ዘርዝሬ እነግራታለሁ ይሄን ሁሉ። አሁን እንግዲህ በቃ አንቀው ይወስዱኛል፣ ይመጣሉ፣ ይደርሱብኛል እላታለሁ። ወይ ጉድ! አሁን ደግሞ ይኸው እንደምታዩ የወንዝ መሸጋገሪያ የለውም። ውስጡ ባህር ነው። ወዲያ ማዶ ወዲህ ማዶ መጨበጫ መርገጫ የለው ገደል ነው እላታለሁ። እዚህ ሀገር መጥተህ አታውቅም ትለኛለች። ሰረኛ ዛሬ አልመጣሁም ዛሬ ምግር ጥሎ ሄዱ እላታለሁ። ወይ ጉድ ትልና ከወዲያ ማዶ ገደል ወደዚህ ትርፍ ድንጋዩ ተርፎ ዋሻ ሆኖ ባህሩ ላይ አጥልቶበታል እና በዚያ በድንጋዩ ውስጥ ደግሞ ቀዳዳ አለች ትንሽ የምትታይ። እዚያ ሀገር መጥቼ አላውቅም ያልከኝ እኛው አይ ጉድ! እንግዲያውስ የዚህ ሀገር መንገድ የሚወጣው በልብ ነው ትለኛለች። እንዴት ስላት በሁለት እግር ወዲያ ማዶ ገደል ትረግጣለህ አለች። በሁለት እጅ ደግሞ እዚህ ማዶ ገደል ትጨብጣለህ እና እንዴት አጥፈህ በዚያች በምታያት ቀዳዳ ነው በድንጋዩ ሾልከ የምትወጣ ትለኛለች። እንዴት ይሆናል? ልሞክር እንኳን ብል ይህን ባህር ተሻግሬ ነው ያማዶ ገደል መርገጥ የምችለው። ደግሞስ ምን መጨበጫ አለና ነው እላታለሁ። ምን ልከኛል ወንድም ሲሞክር ትለኛለች። እንደዚህ ግን ተዘረጋው እዚያ ማዶ ይደርሳል። እጄ ደግሞ እዚህ የምጨብጠው አገኛለሁ። እንዲህ ስታጠፍ ጥቅልል አድርጎ በዛች በድንጋይ ቀዳዳ ምን ኃይል እንደወረወረኝ አላውቅም። ወጥቼ በዛች በድንጋይ ቀዳዳ ቁጭ እላለሁ። ነጭ ድንጋይ አጠገቤ አግኝቼ ያንን እየሰባበርኩ ሁለተኛ ሰው መጥቶ እንዳይቸገር እያልኩ ያችን ቀዳዳ እደፍናለሁ። እነዚያ ሰዎች እንደፈራሁት እያጨበጨቡ ሁለት ሆነው ዱላቸውን እያወዛወዙ ይመጣሉ። እዚያ ሲደርሱ አገኘኋት። ምን ሆናችኋል አለቻቸው። እባክሽ እንዲህ ያለ ሰው አመለጠን። እንግዲህ ማስፈማ አታገኙትም እንኳን ለሱ ሌላው በር እየዘጋባቸው ነው። አታዩትም ያባዶ የሚሰራው ስራ ለሌላውም እኮ በር እየዘጋ ነው። እንኳን እናንተ እሱ ልታገኙት አታገኙትም። ተመለሱ ትላቸዋለች። ተናደው እያጨበጨቡ ወደ ቤታቸው። ስነቃ ካፍንጫዬ ነስር፣ እንባዬ፣ ላቤ በአንድ ላይ ይፈሳል። እናቴ ራስጌ ቆማ ታለቅሳለች። በቀረ ሌላ የሚሰማኝ በሽታ ነገር የለም። ምን ነው ስላት ሞትኩ ብዬሽ እኮ ነው እኛል። እኔስ አልሞትኩም ዙረት ሄጄ ነው። ያርጎ ረድቶኛል፣ ታድጎኛል። ከዚያው ጊዜ ወዲህ ተስቦ የሚባል ነገር ቆመልኝ። አይነካኝም የትም ይመጣል።
እዚህ በ85 ሆስፒታል ተኝቼ ነበር ጊዜ መጥቶ ጎበኘኝ። ታውቀኛለህ ይለኛል። የአበሻ ልብስ ነው የለበሰ። ታውቀኛለህ ይለኛል። አረኔ ስረሳው ብለዋለሁ። የሸዋስ እኮ ነኝ ይለኛል። የሸዋስ እኮ ነኝ። አይዞህ አሁንም አይዞህ ነው ታደግኛል። ይኸው ከዛ ጊዜ ጀምሮ ደግሞ ይኸው ስንቱን አሳይቶኝ እግዚአብሔር እስካሁን ድረስ ደግሞ አለው ይኸው። እና ዛሬ ሲያመኝ ግን ያቺ ቀን ትምህርት አመጣች ብዬ ነበረ። በእውነት ይገርማቸው ነው። በጣም ሰውነቴ ሁሉ እንደ መርዝ እየመረዘ ነው የሚሰማኝና ሌቱን ሙሉ ምግብ የለም ምንም የለም። ከላይ ጭንቅላቴን ከታች ልቤን እየሳበ አፌን መክደን አልችልም። እንደዚህ ሆኜ ውዬ አሁን ከ6 ሰዓት በኋላ ደግሞ እንዲህ ያለ ምላስ አወጣሁ። እንደሚገርም እኮ ነገር ነው። የእሱ የቸርነቱ መታሰቢያ ነው ይሄ። እንደ አባቴ በሞተበት ቀን ያስታውሰኝ ነው እግዚአብሔር እያልኩኝ ወርኩኝ። ልክ 8 ዓመት ላይ ከዚያም ማዳነ ይኸው ያደረሰኝ። አቤቱ ቸር እግዚአብሔር አምላካችን በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አይምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን ምስጢር ገልጽልን። ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ችናገር በቸርነት እንድትጠብቅ እንለምንሃለን እንማልናለን። ክብር ምስጋና ለወልድ በመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ ይቅርታ ይሁን። ሰኔ 11 ቀን 1997 ዓመተ ምህረት ዛሬ በዓለ ሀምሳ የሚባለውን 50ኛውን ቀን ለማክበር በዋዜማው መጨረሻው ሰዓት ላይ ደርሰናል።
በዓለ ሃምሳ ማለትም የሃምሳ ቀን በዓል ፍጻሜ ሃምሳኛ ቀን ማለት ነው። ከትንሣኤ እስከ ዕለተ ጰራቅሊጦስ ያሉት ዕለታት የጌታን የትንሣኤውን ምስክርነት የምንማርባቸው፣ የምናስተምርባቸው፣ የምንመሰክርባቸው፣ የምናወጅባቸው ዕለታት ናቸው። በብሉይ ኪዳን የፊተኛው መነሻው የፋሲካ በዓል ሲባል ይህኛው ሁለተኛው በዓለ ሰዊት ይባል ነበር እና በአከባበሩም ከበዓለ ፋሲካ ጀምሮ ቀን ይቆጠራል። ሃምሳኛው ቀን በዓለ ሰዊት ተብሎ ይከበራል። ፋሲካ እስራኤል ከግብፅ ባርነት ነፃነታቸውን ያገኙበት ቀን ሲሆን በዓለ ሰዊት ደግሞ በየዓመቱ ከክረምት መውጫ በኋላ የዘሩት ዘር ፍሬ ጨብጦ የመጀመሪያ እሸት የሚያዩበት ዕለት ነው። በፋሲካ እስራኤል ከግብፅ ሲወጡ በችኮላ የተዘጋጀ ስንቅ ሳይዙ በመውጣታቸው እና በመንገድ ቂጣ እየጋገሩ በመረዳታቸው እስከዛሬም ድረስ የፋሲካ በዓል በእስራኤል ስርዓቱ የቂጣ በዓል ነው የሚባለው። በዚያ ሳምንት እርሾ ወይም የቦካ ነገር የሚባል በቤት ውስጥ እንዲኖር አይደረግም። ከተደረገ ለቅጣት ያደርሳል እና የቂጣ በዓል ተብሎ ይጠራል። በዚህ ጊዜ ደግሞ ከአዝመራቸው መጀመሪያ የደረሰውን የፍሬ እሸት ይዘው ወደ ቤተ እግዚአብሔር የሚገቡበት ለመጀመሪያ የእሸት መስዋዕት ለእግዚአብሔር የሚያቀርቡበት ስለሆነ ያ የቂጣ በዓል የፋሲካ በዓል ይባላል። ይሄ ደግሞ የእሸት ነዶ በዓል ይባላል። እነዚህ ናቸው። እነዚህ 50 ቀናት ጌታ በትንሣኤው ልዩ ስራ የሰራባቸው ናቸው። ጌታ በዚህ ዓለም 3 ዓመት ከ3 ወር እንደቆየ ሞቶ ቢቀር ኖሮ የተደረገው ተአምራት ሁሉ ማረጋገጫ ሊኖረው አይችልም ነበር። ግን መጀመሪያም እሞታለሁ ብሎ ሲናገር እንደቆየ ያንንም በመስቀል ላይ እንደፈጸመ ሁሉንም እሱ በፈቀደ መልኩ
በመስቀል በሲኦል በመቃብር እንዳከናወነና ከዚያ በኋላም እስከ ዕለተ ዕርገት በደቀ መዛሙርቱ መካከል አንዳንድ ጊዜም በሙሉ ጉባኤ አንዳንድ ጊዜም 2-3 ሆነው በተገኙበትም እየተገለጠ ራሱን ካጽናናቸው ራሱን ከገለጸላቸው ካጽናናቸው ካረጋጋቸው በኋላ እምነታቸውን ካረጋገጠላቸው በኋላ ነው ያረገ። ሲያርግም እንዲያው አርጓል በሚል አይደለም። ደብረ ዘይት ላይ ሰብስቦ መጀመሪያም ምሳ አብልቷቸው ከዚያም እያነጋገራቸው ወደ ደብረ ዘይት ተራራ ወስዶ አንድ ባንድ በአንብሮተ እድ የቤተ ክርስቲያንን ሹመት በጠቅላላ ከሾማቸው በኋላ አይናቸው እያየው ነው ወደ ሰማይ ያረገ። አይናቸው እያየው እያነጋገሩት መሬት ለቀቀ። ጥቂት በጥቂት እያለ ከራሳቸው በላይ ደረሰ። ከዚያ በኋላ አንጋጠው እያዩት በርቀት አይናቸው እስኪሰወር ድረስ ወደ ሰማይ አይናቸው እያየ ነው ያረገ። መለስ ሲሉ ግን ከሀሳባቸው ከሰመመናቸው ሲነቁ 2 ሰዎች አጠገባቸው ቆመው ነበር። ነጫጭ ልብስ የለበሱ። እናንተ ሰዎች ምን ታደርጋላችሁ? ይህ ከእናንተ ተለይቶ ወደ ሰማይ ያረገው ኢየሱስ ነው። ዳግመኛም በጌትነት በክብር ይመጣል ብለው አሰናበቷቸው። እነሱም ይህን ስንቅ ይዘው ወደ ቤታቸው ገቡ። ስንቁ ግን ይሄ ብቻ አልነበረም። ገና ሐሙስ ማታ ለዓርብ አጥቢያ በራት ላይ በተገኘበት በሰጣቸው ሰፊ ትምህርት ታላላቅ አርስቶች የያዙ ትምህርቶች ሰጥቷቸዋል። በትምህርቱም ከጠቀሳቸው ዋና ዋና ጉዳዮች ትህትና፣ እሱ የደቀ መዛሙርቱን እግር በማጠብ ያሳያቸውን ትህትና እነሱም ለወንድሞቻቸው እንዲያደርጉ። ሁለተኛው ፍቅር፣ እርስ በርሳቸው የሚዋደዱ ከሆነ ይህ ምልክታቸው እንደሆነ እንዲያውቁ። ይሄ ከሌለ እሱ አይደለም ክርስቲያኖች አይደሉም ማለት ነው። ሶስተኛ ከነሱ ተለይቶ የሚሄድበት ጊዜ መቅረቡ፣ ግን የሚሄድበትን እንደማያውቁ መንገዱን ብቻ እንደሚያውቁ፣ የሚሄድበትን ባያውቁም መንገዱ ግን እሱ መሆኑን እንዲያውቁ። በዚህ ጊዜ ለቀረበለት ጥያቄ እስከ ዛሬ ድረስ እኔ ከእናንተ ጋር ነኝ፣ አብን አላየህም ወይ? በእኔ አድሮ እኮ የሚያስተምራችሁ እሱ ነው ብሎ እሱ ቃሉ አብ ላኪው አባቱ ልቡ መሆኑን
ቀጥሎም ይህ ምስጢረ ሥላሴ በሁለቱ አካላት ብቻ ተወስኖ የማይቀር ሶስተኛውንም ማወቅ የሚያስፈልግ ስለሆነ እኔ አብን እለምነዋለሁ ከእናንተ ጋር የሚኖረውን ጰራቅሊጦስ መንፈስ ቅዱስን ይልክላችኋል። እሱን ዓለም አያውቀውም አያየውም፣ እናንተ ግን ታዩታላችሁ ታውቁታላችሁ፣ አድሮባችሁ በውስጣችሁ ይኖራልና ብሎ ይጠብቁት የሚገባቸው ሌላ ሶስተኛ ተስፋ መኖሩን አበሰረ። እሱም ለሱ የሚመሰክር መሆኑን ወደ ዓለም በመጣ ጊዜ በኃጢአት በጽድቅ በዚህ ዓለም ገዢ በሶስቱም ለመፍረድ ስለ ኃጢአት ኃጢአትን፣ ስለ ኃጢአት ስለ ጽድቅ ስለ ፍርድ ወደ ዓለም የሚመጣ መሆኑን አረጋገጠ። ስለ ኃጢአት ሰዎች በሱ አለማመናቸው፣ ስለ ጽድቅ እሱ ወደ አብ መሄዱ እውነት መሆኑ፣ ስለ ፍርድ የዚህ ዓለም ገዢ የሚፈረድበት መሆኑ ገለጸ እና እሱ በመጣ ጊዜ እሱ ስለኔ ይመሰክራል፣ እናንተም ከሥራ የመጀመሪያ ጀምራችሁ አብራችሁን ቆይታችኋልና ትመሰክራላችሁ። ይሁን እንጂ እናንተ ታዝናላችሁ፣ ታለቅሳላችሁ፣ ዓለም ደስ ይለዋል። አዎ ቢሆንም ኋላ ደስ ይላችኋል፣ ደስታችሁንም የሚነጥቃችሁ የለም ካለ በኋላ እሄዳለሁ በማለቱ የደቀ መዛሙርት ልቡና ስለተመታ ስለደነገጠ እኔ ብሄድ ይቻላችኋል፣ እኔ ካልሄድኩ ጰራቅሊጦስ መንፈስ ቅዱስ አይመጣም፣ እኔ ከሄድኩ ግን እሱ ይመጣል፣ ወደ እውነት ሁሉም ይመራችኋል። እሱ በግሉ የሚናገረው ነገር የለም። ከኔ ነስቶ ከኔ የሰማውን ይነግራችኋል። እሱ እኔን ይገልጻል፣ እኔን ያከብራል። ለአብ የሆነ ሁሉ የኔ ነው። ስለዚህ ነው ከኔ ነስቶ ይነግራችኋል ያልኳችሁ ብሎ የመንፈስ ቅዱስ ሥራ ምዕመናን ክርስቶስን በሙሉ ሕይወቱ እንዲያውቁት ማድረግ ነው። በሙሉ ሕይወቱ ማለት ሰው የሆነ አምላክ መሆኑን አውቀው አምነው እንዲቀበሉ እንዲጸኑበት ማድረግ ነው። በመጨረሻም በትንሣኤው ቀን ማታ ሰላም ለእናንተ ይሁን፣ መንፈስ ቅዱስን ተቀበሉ እፍ ብሎ በንፋት በቃል መንፈስ ቅዱስን ታሳደረባቸውና በጠቅላላ ሀብተ ክርስትና ማለት ይቻላል በጥምቀት በሹመት በገድል በትሩፋት የሚገኘውን ጠቅላላ ሀብት እንዲሁም የዘላለም ሕይወት ካሳደረባቸው በኋላ አባቴ እኔን እንደላከኝ እኔም እናንተን ወደ ዓለም እልካችኋለሁ፣ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላላችሁት አይሰረይለትም ብሎ ቃሉን አተመላቸው።
ግን ይህን ተስፋ ከኢየሩሳሌም ሳይወጡ እንዲጠብቁ አዘዛቸው። እንግዲህ ይህንን ትምህርት ከዕለተ ትንሣኤው ጀምሮ እስከ ዕርገቱ ድረስ ጥቂት በጥቂት እያለ እያስፋፋ በመጽሐፈ ኪዳን አስተምሯቸዋል። ዛሬ በቤተ ክርስቲያን መጽሐፍተ ሐዲስ ኪዳን ከሚባሉት ሁለቱ ክፍል መጽሐፍተ ሐዲስ ኪዳን ናቸው። እነሱም በታዘዙት መሰረት ትምህርቱን ተቀብለው ዕርገቱንም አይተው በዚያው ተጽናንተው ሲጠብቁ በዚህ 50ኛ ቀን የተባለው ተፈጸመላቸው። በመጽሐፈ ኪዳን እንደተገለጠው ዕለቱ እሑድ ነው። እነሱ ግን በዚያው በተለመደው ጸሎታቸው ጌታ ያሳያቸውን ሥርዓት ተከትለው ጸሎተ ቅዳሴ በማድረግ ላይ ነበሩ እና ፈኒ መንፈሰ ቅዱሰ በዝንቱ ህብስት ወበዝንቱ ጽዋ፣ በዚህ ህብስት በዚህ ጽዋ ላይ ቅዱስ መንፈስህን ላክ ከሚለው ስፍራ ሲደርሱ የአውሎ ነፋስ ድምፅ ከውጭ ተሰማ። በሩን ገፍቶ ተሰብስበው ወዳሉበት ቤት ገባ። ድምፁ የነፋስ ይሁን እንጂ የሚያዩት የእሳት ነበልባል ነበረ፣ ያውም የተከፋፈለ። እዚያ ባሉት ላይ ሁሉ አደረባቸው። የእሳት ነበልባል አረፈባቸው። ግን እኩል አልነበረም፣ እንዳቅማቸው ነበር። እንደሚገባቸው እሱ እንዳደላቸው ነው ያደላቸው። ስለዚህም የ71 ቋንቋ ተናጋሪዎች ሆኑ። 72 ቋንቋ ተናጋሪዎች ሆኑ። በታሪካቸው የሀገራቸውን ቋንቋ እንኳን አስተካክለው መናገር የማይችሉ ይሏቸዋል አበው ሲተርኩ። ሞኞች እንደው ያላገሩት ነበሩን የሚሏቸው። በዚህ ጊዜ ግን በሞላው ዓለም ቋንቋ ተናገሩ፣ እግዚአብሔርን አመሰገኑ። የፋሲካን በዓል ለማክበር ከልዩ ልዩ አካባቢ የመጡ የአይሁድ ዘር ያላቸው በዓለም ያሉ ሕዝቦች ነበሩ። ያ ተደነቁ። እነዚህ ሁሉ የገሊላ ሰዎች አይደሉም እንዴ? እንዴት በቋንቋችን ሲናገሩ እንሰማቸዋለን? እኛ እኮ ከልዩ ልዩ ሀገር የመጣን ብለው እዚያ የመጡበትን ሀገር ሁሉ ይዘረዝሩ ነበር። ግማሾቹ ደግሞ አጠገባቸው አብረዋቸው ይሉት ሰክረው ነው ባታንጨዋቸው። እነሱ ሰክረው የሆነ ያልሆነ ይቀባጥራሉ አሏቸው። ግን ከመካከላቸው በጎችን ጠብቅ ተብሎ የተሾመው መጀመሪያም አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ የመሰከረውና የቤተ ክርስቲያንን መክፈቻ ሰጥቻለሁ ሲል ባለቤቱ ያረጋገጠለት፣ ያንንም
በጎችን ጠብቅ በሚል ቃል ያጸናለት ታላቁ አባት ሐዋርያው ጴጥሮስ ተነሳ። እናንተ ሰዎች አትሳሳቱ እንዴት ሰክረው ትላላችሁ? አሁን እኮ ገና 3 ሰዓት ነው። በ3 ሰዓት ሰው ሰክሮ ይደርሳል? ገና 3 ሰዓት ነው። እናንተ ማስተዋል ጎሏችሁ ነው እንጂ ይህ ሁኔታ እግዚአብሔር በነቢዩ በኢዩኤል የተናገረው ነው። ወእምድኅረ ዝንቱ ከመ መንፈሴ ዲበ ኩሉ ዘሥጋ ላዕለ አብርቴ ወአእማቴ ወይትነበዩ ሊቅክሙ ወአዋልዲክሙ። ሥጋ በለበሰ ሁሉ ላይ መንፈሴን አፈሳለሁ፣ በሴቶች በወንዶች ላይ መንፈሴን አሳድራለሁ። ወንዶች ልጆቻችሁ ሴቶች ልጆቻችሁ መጪውን ይናገራሉ ሲል ነቢዩ ኢዩኤል የተናገረው ተፈጽሞ ነው ብሎ ከዛ አያይዞ ምክንያቱ ግን እነሱ ጸልተው ተመቅኝተው ሰቅለው ተራሰው አስመስለው የተሰቀሉትን ኢየሱስን እግዚአብሔር ሊገልጠው ይህን ያደረገ መሆኑን እሱ ራሱ ኢየሱስ ክርስቶስን ወደ አባቱ ካረገ በኋላ ይህን ጸጋ ለደቀ መዛሙርቱ የላከ መሆኑን አረጋገጠላቸው። ሶጦ ለዚህ ዘፍሬ ወዘታምሩ፣ ይህን የምታዩትን የምትሰሙትን ኢየሱስ ላከው አላቸው። እንዲህ አድርጎ አስደናቂ በሆነ ኃይል ስራቱን ፈጸመ። ይህ ጸጋ በደቀ መዛሙርት የተሰጠ በግል ሀብታቸው በግል ክብራቸው ለታላቅነታቸው ምስክር ሆኖ አይደለም፣ ያትርፋቸው ነው የተሰጠ። ግን ለመላዋ ቤተ ክርስቲያን ከዚያ ቀን ጀምሮ እስከ ዕለተ ምጽአት ክርስቶስን ልታስተምር ለቃሉ ልትመሰክር ለቆመችው ቤተ ክርስቲያን የተሰጠ ሙሉ ጸጋና ሹመት እድገት ነበር። ለዚህ ነው ጌታ ደቀ መዛሙርቱን ዛሬ እናንተ ያያችሁትን ሊያዩ፣ ዛሬ እናንተ የሰማችሁትን ሊሰሙ የተመኙ ብዙዎች ነቢያት፣ ጻድቃን ነበሩ፣ ግን ለዚህ አልበቁም። እናንተ ግን ያዩ ዓይኖቻችሁ የሰሙ ጆሮዎቻችሁ ብፁዓን ናቸው ያለ ለዚህ ነበረ። የእነዚያ የሐዋርያት ጆሮዎች የእነዚያ የሐዋርያት ዓይኖች ለኛ ዛሬ እንደ ካሜራ፣ እንደ ቴሌቪዥን፣ እንደ ራዲዮ የድምጹን በድምጽ የመልኩን በመልክ እያስተላለፉ ለአይምሯችን ሲመግቡ ይኖራሉ። ወንጌል በተነበበ ቁጥር፣ ስለ ወንጌል ትምህርት በተሰጠ ቁጥር በዚያ ቦታ የተገኘ ሰው ሁሉ አይምሮውን አቅንቶ ከተገኘ ሐዋርያት ያዩትን ማየት፣ ሐዋርያት የሰሙትን መስማት ይችላል። ስጦታ ነው፣ ውርስ ነው፣ ተላልፏል። ያለች ያለ ነው ብዙ የሚሰናከል እና ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ስላለ ጌታ ያ የእውነት መንፈስ ቤተ ክርስቲያንን ሲመራ ኖሯል። በመምራት ላይ ነው። እስከ ዓለም ፍጻሜም ሲመራ ይኖራል። ግን አምኖ ለሚቀበል በሁሉ አይደለም።
እና ይሄ በዓል ነው እንግዲህ በነገው ቀን የምናስበው። ሃይማኖት ትምህርት መንፈስ የሚለው ቃል ብዙ ነገሮችን ያሳያል። ከዓይን የራቁ ነገሮችን ሁሉ ያሳያል። ጥቃቅኑንም ታላላቁንም፣ ነፋስን፣ ነፍስን፣ መላክን፣ እግዚአብሔርን ከዚያም አልፎ ጠላትን ሳይቀር ያመለክታል። ግን መንፈስ ቅዱስ ተብሎ በሚጠራበት ጊዜ ሌላ ተሳታፊ የለውም። መንፈስ ቅዱስ ተብሎ በሚጠራበት ጊዜ ሌላ ተጋሪ የለውም። አንድ ብቻ ነው። እሱም የእግዚአብሔር የባህሪ ሕይወቱ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ከምናምንባቸው አንዱ ሶስተኛው አካል ነው። አይቀላቀልም፣ አይነጠልም። በአንድነቱ መንታነት፣ በሶስትነቱ አራትነት አይቀላቀልበትም። በአብ ልብነት እግዚአብሔር ያስባል። በወልድ ቃልነት እግዚአብሔር ይናገራል። በመንፈስ ቅዱስ እስትንፋስነት እግዚአብሔር ሕያው ነው፣ ሌሎችንም ይመራል። ስለዚህ ጌታ ይህ እኔ የምነግራችሁ ቃል አብ በእኔ አድሮ የሚሰራው ስራ ነው፣ በእኔ አድሮ የሚናገረው ቃል ነው፣ ትምህርት ነው ብሎ እንደተናገረ ስለ መንፈስ ቅዱስም እንዚያ ይነስ ወይ ነግረክሙ ቃልነትን ከኔ ገንዘብ አድርጎ ይነግራችኋል፣ ያስተምራችኋል ሲል ተናግሯል። እና በዚህ ዕለት ወንጌልን መንፈስ ቅዱስ ለምዕመናን አስተማረ። በወንጌል መንፈስ ቅዱስን የምንማርባቸው ሁለት መንገዶች አሉ። አንዱ በዕለተ ጥምቀት የተፈጸመው ጌታ በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ በማረፉ በእጅ መዳሰስ ባይቻል እንኳን ለዓይን እንደሚመች አካል ያለው መሆኑ ተገልጾ ተመዝግቧል። ራሱ ላይ በማረፉም ወልድ የአብ የመንፈስ ቅዱስ መንፈስ ቅዱስ የአብ የወልድ መሆኑን አረጋግጧል። አሁን ደግሞ በጽርሐ ጽዮን በነፋስ ድምፅ ተሰማ፣ ነፃ ድምፅ ግብተ ድምፅ ከመድምፀ ነፋስ ዋውሎ ነው። ያውሎ ነፋስ ድምፅ ነበር ይመስለው። ሲገባ ግን ዋስተራይወሙ ልሳናት ክፉላት የተከፋፈሉ የእሳት ልሳን የታዩአቸው ነው የሚል። አሁንም ለዓይን የሚበቃ አካልነትን የሚያመለክት ኃይል አለ። የእሳት ልሳን የተከፋፈለ የእሳት ልሳን ነው ያለ። የነፋስ ድምፅ ተሰማ አለ። ነፋስ አይታይም፣ ግን ለነፋስ ድምፅ የተሰማው በእሳት መልክ ታየ። ይሄን መንፈስ ቅዱስ ለመሆኑ የተሰማው የነፋስ ድምፅ ነው።
ጸጋው ሕይወትነት ስራው ሕይወትነት ለመሆኑ በእሳት አምሳል ታየ። አሁን ሀብቱን የሚያከፋፍል ስለሆነ የተከፋፈሉ የእሳት ልሳናት ታዩአቸው ብሎ ጻፈ። እንግዲህ መንፈስ ቅዱስን የምንማርባቸው መልኮች እነዚህ ናቸው። ሀብቱ ብዙ መሆኑ እሱ ለፈቀደ የሚገለጥ መሆኑ ግን ያው አንዱ አካል መንፈስ ቅዱስ ነው። ስለዚህ ሃይማኖት በአብ ትጀምራለች፣ በወልድ ታድጋለች፣ በመንፈስ ቅዱስ ትፈጸማለች። ሊቁ ያሬድ በዚህ በሰሙነ ጰራቅሊጦስ ባለው ድጓው ሃይማኖት እንተ እምኀበ አብ ተፈጥረት ኀበ ወልድ ታበጽሕ ኀበ መንፈስ ቅዱስ ትፌጸም፣ በአብ የተመሰረተች ሃይማኖት ወደ ወልድ ታደርሳለች፣ በመንፈስ ቅዱስም ትፈጸማለች ይላል። እና ክርስቲያን ሁሉ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የሚያምን ከሆነ እሱ እውነተኛውን ትምህርት ተቀብሏል ማለት ነው። ከዚህ ወጥቶ አንዱን ከአንዱ የሚያበላልጥ ከሆነ ግን ተሳስቷል፣ ሊመለስ ይገባዋል። የኢትዮጵያ ቤተክርስቲያን ይህንን ያስተማረችን አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው በሥርዓተ ቤተክርስቲያን የበዓላት አከባበር ጥንተ መሰረታቸውን ጠብቀው በዓመቱም በወራቱም ያንን ጠብቀው የሚሄዱ ሲኖሩ ደግሞ አንዳንዶቹ ወራቱን ሳይጠብቁ ጊዜውን ብቻ ተከትለው የሚወጡ የሚወርዱ በዓላት አሉን። እንግዲህ እነዚህም በጥንታቸው የነበረውን ዕለት የሚያገኙበት የሚያጡበትም ጊዜ አለ። ለምሳሌ በጥንቱ ጌታ የተሰቀለው መጋቢት 27 የተነሳው መጋቢት 29 ያረገ ግንቦት 8 ቀን መንፈስ ቅዱስን ለሐዋርያት ያደለ ግንቦት 18 ቀን ነው። ግን እነዚህ ቀኖች በቤተ ክርስቲያን የቁጥር ስርዓት መሰረት ወደ ላይ ወደ ታች እያሉ ከመጋቢት 26 እስከ ሰኔ 17 ወይም 19 የሚደርሱበት ጊዜ አለና የነገው በዓልም እንግዲህ በዚያ መስመር ነው የተገኘው። ነገ ሰኔ 12 ነው። ሁለት ነገሮች እናያለን። አንድ በቆሙበት በተመሰረቱበት ጸንተው የሚመላለሱትን፣ ሁለተኛው ከዚህ አይወጣም ከዚህ አይወርድም በሚለው ስርዓት መሰረት በባህር ሐሳብ ቁጥር በመውጣት በመውረድ ላይ ያሉትን ጸንተው ባሉት መሰረት የቅዱስ ሚካኤልን በዓል እናገኛለን። የቅዱስ ሚካኤል በዓል ሰኔ 12 ሁለተኛ የሹመቱ በዓል ነው። ጌታ በትንሣኤው በእርገቱ የሰጠው ስልጣን ነው። ኋላ በዕለተ ምጽአቱ ይታተማል። ሐዋርያው ቅዱስ ጳውሎስ
ለተሰሎንቄ ሰዎች በጻፈው መልእክቱ ገልጦታል። ጌታ በሚመጣበት ጊዜ ሚካኤል የመለከት ድምፅ ያሰማል ይላል። በትንሣኤ ሙታን የተሾመበት ነው ይህ በዓል። ከቅዱሳን መላእክት መካከል ብዙዎቹ በመጽሐፍ ቅዱስ ስማቸው የታወቁ አሉ። ከነሱ መካከል አንዱና ቀዳማዊው ሊቀ መላእክት ቅዱስ ሚካኤል ነው። በልዩ ልዩ ስፍራ ቅዱሳንን ለመርዳት እንደተላከ በስራ ላይ እንደዋለ መጽሐፍ ቅዱስ ይናገራል። በትንቢተ ዳንኤል ምዕራፍ 9 ቅዱስ ገብርኤል ከዳንኤል ጋር ሲነጋገር በነበረ ጊዜ ካለቃችሁ ከሚካኤል በቀር ማንም አልረዳኝም ነው የሚል። እንግዲህ እርዳታው ከሰዎችም ለመላእክት ይተርፋል ማለት ነው። በምዕራፍ 12ም በመጨረሻ ጊዜ ታላቁ መልአክ ሚካኤል ለወገንህ ልጆች ተነስቶ ዋስ ጠበቃ ሆኖ ይቆምላቸዋል ይላል። ሐዋርያው ይሁዳም ሰይጣን እስራኤልን ሊያስት በተዘጋጀበት ጊዜ ቅዱስ ሚካኤል እንደገሰጸው ወሚካኤል ሊቀ መላእክት የተሃበለ ቃለ ጽርፈቲን አላይ ቢሉ ይስከ እግዚአብሔር የመላእክት አለቃ ሚካኤል እንኳን የስድብ ቃል ሊናገር አልፈቀደም። እግዚአብሔር ይፍረድብሃለው እንጂ ነው። ቅዱስ ዮሐንስም በራእዩ በምዕራፍ 12 በሰማይ ሚካኤልና መላእክቱ ዘንዶውን ተዋጉት፣ አሸነፉት፣ ድል ሆኖ ወደ ምድር ወደቀ ሲል ጽፎታል። ታላቁ አባት ሄኖክም የስሙን ትርጓሜ መሐሪ ይቅር ባይ ነው ማለት ነው ሲል ከተናገረ በኋላ እስመ በዲበ ሰናይቱ ለሰው ታዛዥ ከደግነቱ ሁሉ በላይ ለሰው ታዛዥ ነው ይለዋል። እና በቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ታሪክ ሁሉ ይህ መልአክ ይገኛል። በብዙ ስፍራ በእርዳታ ላይ ይገኛል። ታላቅ መልአክ ነው። ስለዚህ ቤተክርስቲያን በዓመት 2 ጊዜ በስሙ መታሰቢያ ታደርጋለች። አንድ ህዳር 12 ቀን የመጀመሪያ ሹመቱ ከተራ መላክነት ወደ ሊቀ መላእክትነት ደረጃ የገባበትን። 2 ሰኔ 12 ቀን በዕለተ ትንሣኤ ለሴቶች የምስራች በመንገር፣ በዕለተ ዕርገት ለደቀ መዛሙርት የምስራች በመንገር፣ በዕለተ ምጽአትም ለሙታን አዋጅ ለመንገር የተሾመበትን ሁለቱን በዓላት በዓመት ሁለት ጊዜ ታከብራለች። በዓላቱን ዕለቱን ወራትን ጠብቀው ይመላለሳሉ። በዛ መሰረት የነገው ሰኔ 12 ቀን የቅዱስ ሚካኤል በዓል ቅድም የተናገርኩት እያርግ እየወርድ በሚለው መሰረት ከመጋቢት 26 እስከ ሰኔ 19 በሚመላለሱት የጌታ በዓላት ውስጥ ደግሞ እንግዲህ ከግንቦት 18 ጀምሮ እስከ ሰኔ 19 ባሉት ዕለታት የጰራቅሊጦስ በዓል ስለሚመላለስባቸው ነገም በዚህ የቁጥር ስርዓት መሰረት የጰራቅሊጦስን በዓል እናከብራለን። ግን ትናንት እንደዚህ ነበር።
ዛሬም አለ ይሄ ነገር ዛሬ ግን ይሄ የለም ይሄ ነው ችግራችን ዛሬ ለትናንትናው ጸጋ የምታደልባት ቤተክርስቲያን የለችንም ይሄ ነው ችግራችን ዛሬ ለትናንትናው ኃጢአት የሚሰረይባት ቤተክርስቲያን የለችንም ይሄ ነው ችግራችን ዛሬ ለትናንትናው ጸሎት መስዋዕት የምናቀርብባት ቤተክርስቲያን የለችንም ይሄ ነው ችግራችን በቤተክርስቲያን ካለው ጸጋ አንዱ ሹ ታገኛላችሁ ለምኑ ይሰጣችኋል በርምቱ ይከፈትላችኋል የሚለው ይህ ተስፋ ለአንድም ለብዙም የተሰጠ ነው እያንዳንዳችን ሊሆን ሁለት ሶስት ሆነን ሊሆን በብዙ ተሰብስበን ሊሆን አምላካችንን በጸሎት እንድንጠይቅ የጠየቅነውንም እንደምናገኝ ተፈቅዷል በተለይም በቤተ ክርስቲያን እንዲያውም በውጭ ብዙ ጸሎት ከማቅረብ በቤተ ክርስቲያን አንድ ቃል መናገር ይበልጣል ነው ይህ ጸጋ ነበራት ቤተ ክርስቲያናችን ስራም ሲሰራበት ኖራለች ታምራቱን ሲገለጥባት ኖሯል በጦርነት ጊዜ በመቅሰፍት ጊዜ በረሃብ ጊዜ ዝናብ በታጣ ጊዜ ዝናብ በበዛ ጊዜ አንድ ችግር ባጋጠመ ጊዜ ሁሉ ቤተክርስቲያናችን በሞላው ሆነ በከፊል ጸሎት አቅርባ ከእግዚአብሔር ፊት ያጣችው ነገር የለም ዛሬ ግን የማትናገር ቤተክርስቲያን ያለችን በእግዚአብሔር ፊት መቆም የማይቻላት ቤተክርስቲያን ያለችን አፋራም ቤተክርስቲያን ያለችን እሱ ፊት ለመቆም ሃይማኖት ይጠይቃል አሁን በሱ ፊት ለመቆም የምትችል ቤተክርስቲያን የለችንም ይሄ ነው ችግሩ 31 ዓመታችንን ጨርሰን በእሳት አለንጋ እየተገረፉ መኖር የሚገላግለናተን በሚነደው እሳት ላይ ውሃ የሚያፈሳተን በሚወርድብን ጨንገር የሚከላከልልናተን 32ኛ ዓመታችን ነገሩ ግን እነሱ ብቻም አይደሉም እኛም ጭምር ነን ያን ሳያውቅ የመጣ ይመስል እዲያ አውቃ ያደረገው ሲያውቅ የለም አሁን እግዚአብሔርን የሚያውቀው ሆነ መሰለኝ እያልን የምናሾፈው ማሾፍ አለ ይህ አይደለም ወደ ንስሐ መመለስ ያስፈልገናል መመለስ ይህ ካልሆነ ጥፋቱ የቀጠለ ይሄድና ብቻ ሀገር ከመኖር ወደ አለመኖር የምንደርስበት እድል ሊያጋጥማት ይችላል ለውጥ ተሰማነው ወሬ ሁሉ ደርሰናል ያውም ትርፍ አለ ሌላው መከራው ቢኖር ጦርነቱን ቢኖር መቅሰፍቱን ቢኖር አገሩ እንዳለች ናት ምልክቱ እንዳለ ነው እኛ ግን ሰንደቅ ዓላማችን ድንበራችን አገራችን ርስታችን ነፃነታችን ስማችን የሁሉ የለም
አጤ ዮሐንስ አፄ ምኒልክ የውጭ አገናኝ ከፈረንሳይ ጋር የሚያገናኛቸው ቋንቋ የሚያውቁ ደጃዝማች መሸሻ የሚባሉ ነበሩና ደጃዝማች መሸሻ ሲተቹ ያ ከሰው ቋንቋ አልፎ በሰይጣን ቋንቋ የሚናገር ይሏቸው ነበር አሉ። እኔም ይህን ፖለቲካ የሚባለውን ታዘብኩት። የሰይጣን ቋንቋ ሰው የማይመርጥ ሴት ወንድ የማይ ከላይ እስከታች የሰው ላይ ጨፍኖ ምላሱ ሊናገር የማይገባውን የሚያናግር የሰይጣን ቋንቋ ነው። የሚገርም እኮ ነገር ነው። ምን መናገር ይቻላል? ምን መናገር ይቻላል? እውነቱ ተነግሮ ሰውና ሰው እንዳይተዛዘን፣ ሰውና ሰው እንዳይደገለጥ እንዳስፈላጊነቱ መንገድ እንዳይከፈት አንድ ድምጽ ከላይ እስከታች ብቻ አንድ ድምጽ ነው የሚለው ሰፋሪ ነው። በዚህ ውስጥ ደግሞ የተማረውን ያልተማረውን ደንቆሮውን ብልሁን ሃይማኖታዊ የሚባለውን ያው መሪ የሚባለው ሳይቀር አንድ ድምጽ ነው። አንድ ድምጽ ነው። ይሄ አሳዘነው እንዴ! መንግስትና ህዝብ ተለያይቶ አስጨናቂ አስቸጋሪ ስራ እየተፈጸመ ሌላ ቢቀር የሃይማኖት መሪዎች አይገስጹ ይፍሩ፣ ቀናውን ነገር እባክህ ታገስ፣ ምህረት አድርግ አይሉ አይገስጹ። ሲሆን መገሰጽ ነበረባቸው። አባቶቻቸው እነ ኢሳይያስ እነ ዮሐንስ መጥምቅ ያው በግለሰብ ህይወት ገብተው ሳይቀር ይከውነከ ታውስብ ሲዘይሁከ የወንድምህ ሚስት ማግባት አይገባህም እስከ ማለት ነበር። ግን ከዚያ ያለፈ ብዙ ህዝብ እንደቅጠል እየረገፈ ዝም እና ሌሎች አመፅ ከመቀስቀስ ይቆጠቡ የሚል ቋንቋ ተይዞ ያብሉስ ብሔር የሚል ዝም ብለን ይኸው ሰው ያለቀ መጨረሻው ምን እንደሚሆን አላውቅም። በጣም የሚያሳዝን ነው። ምን እንደሚሆን እና ይህን ያመጣው ያ ሁልጊዜ አንደበቱ እውነት የማይነገርበት ዋስዎች አባት ዲያብሎስ ነው። የእውነት መንፈስ በቤተክርስቲያናችን ቢኖር ኖሮ ዛሬ ያልከፈልነው መስዋዕት ነገ አይመጣም ነበር። በእርግጥ የእውነት መንፈስ በቤተክርስቲያናችን ቢኖር ኖሮ ይህን በዓል የምናከብር ብንሆን ኖሮ መንፈሰ ጽድቅ ዘይክ ለዓለም ነሽወቶ ዓለም ይሸከመው የማይቻለው የእውነት መንፈስ ነው ያለው። አዎ ዓለም ይሸከመው አልቻለም። ያ ግን የሐሰት አባት ነው። ምን ጊዜም በስመ እውነት የለችም ያለው ይኸው ፖለቲካ ቋንቋ ሁሉንም እያስተባበረ ነው። ሞላ ኢትዮጵያ ሁሉም የሚገርሙኝ የራዲዮ ቴሌቪዥን ጋዜጠኞች እገሌን ጠየቅን፣ እገሌ እንዲህ አለ፣ ይህን ተናገር፣ አንድ ድምፅ ነው። ያንን እኔ ስም እየሰየሙ ያምጡና አላውቅም። ይህ እውነት ያ ሰው እየተናገረ ማመን አልችልም።
ከዚህ ብቻ እኮ አይደለም ከጠረፍ እስከ ጠረፍ ሁሉ በሽታውን ለማጠንከር ካልሆነ በስተቀር ረገብ ለማድረግ ምህረት ለማምጣት የሚጠቅም ነገር የለውም። ይሁን እነዚያ ተላላቂዎች ናቸው፣ መልእክተኞች ናቸው፣ አድርሱ ያሏቸውን አድርሱ። የሃይማኖት አባቶች ነን የሚሉት ግን ናቸው የሚባሉት ግን እነሱ ልክ ነው አሉ እኮ ሲመሰክሩ ልክ ነው። ታዲያ በዚህ ምን ምህረት ይገኛል? ስለዚህ ባካችሁ እስኪ እንደው ታላቅናችሁ የጸሎት ሰዓት ወስናችሁ ከእግዚአብሔር ጋር ተነጋገሩ። ንገሩት። የማንንም ጸሎት አይነቅፍም እሱ ትንሽ ትልቅ አይልም። ንገሩ ይለኝ ሌላ የለም እሱ ዘንድ ንገሩ ብቻ ነው እና ለጸሎት እንድንተጋ እሱ በዚህ እንዲረዳም ምህረት እንዲያመጣልን ፈቃዱ ነው። አሜን። አቤቱ ቸር እግዚአብሔር አምላካችን በዚህ ዕለት በዚህ ሰዓት ስፍራ የቸርነቱን ስለሰጠን በዚህ ከፍተኛ ቁጥር ስላደረስከን ስንስራችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃል። እንዳትለየን እንዳትርቀን እንድትታደገን እንድትጠብቀን ከመከራ ሥጋ ከመከራት እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብህን በቸርነት እንድታስብ እንለምንሃለን። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እባክህ ይህችን ሀገር አስባት። በስምህ ጠብቀሃት ኖረሃል። ዛሬ ግን በዚህ ችግር ላይ እንገኛለን። የነነዌ ሰዎች የሶስት ቀን እኛን ይበቃቸው። እኛ ግን 31 ዓመታችን ነው ንስሐ አልገባንም። ከአንተ ካልሆነ እኮ አይሆንም ይሄ ነገር። አንተ ልብ ካልሰጠህ እኮ አይገኝም። ያኮ ወደ አንተ የምንመለስበት ከአንተ የምታደርግበት በራስን ከጥፋት የምናደርግበት የምንለው ታስተምረን ጌታዬ። ክርስቲያን አንተ ለቸር አባት ለመንፈስ ዛሬም የትም ለዘላለም አባታችን ስለሚቀደስ መንግሥት ይበምድር የዕለት ምግባችን በደላችን ይቅር እኛም የበደሉንን በምሕረት ይቅር ከተፈረደው መንግሥት እንድንወርስ ኃይል በመስጠት እመቤታችን ቅድስት ድንግል ማርያም በሀሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። ያሸነፍሽ ጸጋን የተመላሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጋና ደስ ያለሽ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ሰላም ለኪ ሰላም ለኪ ቸሪቱ አማላጅ እመቤታችን ቅድስት ድንግል ማርያም እባክሽ እባክሽ በወልድ በመንፈስ ቅዱስ ስለ ኃጥአን ሁሉ የምታቀርቢ በአማላጅነትሽ አስቢን።
አስብልኝ አገሪቱ ለርስት ብዙዋን አስራት አድርጌ ስትሻል ብለሻልና የኪዳንሽን አስቢ ብንኖር ነው አማን ብለን ተስፋ የምናደርገው ተጠፋናል ሰይጣን ግን ያጠፋን ይተክል ምን ይችላል ዳዊት በስብከት በላታ አመራግነ ወደታችን ይቀርብ ተቀበለ ምን ሀቅ ፈርስ ነው ተለሰላባት ሰላም ተስልስኝ ያለው የተለዘናል አባታችን ስለቀደስ መንግስትን ተፈጣለ በሰላም እንደምን የለከለከኝ ወለላችን እመቤታችን ቅድስት ድንግል ማርያም ሐሳብሽ ለምን ይዘጋጅ እግዚአብሔር ካንተ ጋር ነው ደስ ይበልሽ በተወደደልሽ ከጌታችን ከመላእክቱ ከኢየሱስ ክርስቶስ ወደታችን ያስተሰረ በተመረ በሳይል ኮንግሬት ተሰረ የተደረገ ጌታ ኢየሱስ ክርስቶስ እንደተባለ እንደተነገረ የኔንም የህዝብህንም ኃጢአት አስተስርይ ለማወቅ ባለማወቅ በማሰብ በመናገር የተፈጸመውን ሁሉ ይርዳል ያበረከት ወልድ ፍቅር ምስክርነት እንደሆነ አሁን እንደገና አረባቆተው 5 አመት ከመቆም አንድ ቀን መቆም ይሻላል አለኝ 5 አመት ከመቆም አንድ ቀን መቆም ይሻላል በመረጋጋትና እንደገና እንዳለኝ ለዚህ የመጣው ነው ነው ሰው ያሰብከው ስለ ጊዜ ልክ ነው ሁሉ ነገር የተሟላልኝ መስሎና የልብን ተነፈሰ ሲያየው ግን መልኩ ተለውጧል በጣም ቀላል ገና ከመጀመሪያው የሚያዛ 30 ቀን ያወጀው ተቃዋሚው ክፍል ሌላው አላወጀም ነበር ሁለታውን ሳይድም እስኪ ልቀደምና ለገምድ ልመዘን ብሎ ሚያዛ 29 ቀን አዘዘ ይሄ ማይበል የማያደርገው ነገር የለምና እንግዲህ የጥፋት ኃይሎችን ቅጣቸውን ተህዝብ የሚል አይተናል ሚያዛ 30 ቀን ግን እንደገና ጨምር ያልኩ ይመስል ተጠቅተው አስለምጥ ከዛ ቀን ጀምሮ ያው ሰው አሙስ ነበር መጣው አሁንም ጻጻት መጣ ማለት ነው ውጤቱ ሲታይ ለምን እንደሆነ ያ አልፏል አሁን ግን በጨንገር መጠቀም አለብን ወደሚለው ሐሳብ ያዘነበለ ነው የሚመስለው አደለዚህ ጊዜ ጠባቂ እግዚአብሔር ነው እንዋን ጠባቂ አሁን እንግዲህ ያንዳንዳችን ተሰብስበን ማድረግ የምንችለው ነገር ባይኖር ያንዳንዳችን ባለንበት አጥብቀን መጸለይ ነው የፋርስ ንጉስ ሰናክሬም ኢየሩሳሌም ስለበደለ ተጣጣ ብሎ ተጠርቶ መጣ ታሪክ እንደሚናገረው ቅዱስ ሚካኤል በነጭ በግ አምሳል እየመራ መጣው ነው ከደረሰ በኋላ ግን ታበ ወኑ ግልኮዛ ያለህ በኢየሩሳሌም ለማኑ በኢየሩሳሌም አገሩን ማዳን የሚቻለው ጣዖት አለ አባቶች በልዩ ልዩ ሀገሮች ኃይል ስራ ሰርተዋል እኔም ሰርቻለሁ ግን አገሩ ህዝቡን ያዳነ ጣዖት አላየሁም እዚህ እስከዚያ ተየምናለን ያለ ናስታስን ገብራል የቃቤቱን ገንዘብ ጨርሶ ሰጠው አይ አስቀድድባት ይጨምራል አባቱ ሰሎሞን ቤተ መቅደስን ለማስጌጥ የለበጠበትን ወርቅ እየላጠ
ሰጠው የሶስት ዓመት ጊዜ ነው ገና አራት ዓመት ይቀርሃል ይባል ተቸገረ እሱ ብቻ ሳይሆን ጥገኘቱ አስሮ ነገር የሚባሉት መጀመሪያ ተማርተው የነበሩት የነሱ ንጉስ የነበረው ወሲው ሌላ በያጥሩ የተንጠላጠለ እናንተ እስራኤሎች ነፍሳችሁን አድኑ እስኪያስ የሚያድናቸው አንሰላችሁ እግዚአብሔር ያለናል ያላያታላችሁ ይልቅስ ከኛ ጋር ነው እዚያ ባቢሎን ሁሉ ነገር ሞልቶ ይበላል ይጠጣል ይከፍታል ሁሉ ነገር አለ እያለ ህዝቡ ያሸብራቸው ዛሬም ስለቋንቋል የንቱ ቲማቲሙ ጎመኑ ልማት ዘመን አሁን አሸነፍነት ኃይል ይተተውሂድ ታዲያ በዚህ ጊዜ ሲጨንቀው ወደ ነብዩ ኢሳይያስ ነው ይላል ለተመንዳቤ ለተህናን ዛሬ መከራ ቀን ዛሬ ምልቃን ለይስማ እግዚአብሔር አምላክ እግዚአብሔር ራፋስቂ የተናገረውን ሰናክሬም የተናገረውን ይስማ እባክህ ጸልይልን ይላከተ ኢሳይያስ መልእክተኞችን መለሱ ለላካቸው ለሕዝቅያስ እንዲበሉት አይዞህ በሉት በእንቲያዬ በበንተ ዳዊት ቅሌ የቀውም ላኪ ለዛቲ ሀገር ረዳ ዋድህና ወሰሐላ ስለ ስሜ ስለ ባሪያዬ ስለ ዳዊት ብዬ ለዚች ሀገር ዋስጠበቃ ሆኜ ቆምላታለሁ እረዳታለሁ እታደጋታለሁ አድናታለሁ ይቅር እላታለሁ ብሏል በሉት እንኳን ሌላ ጥፋት ሊያድርስ አለንጋ አያጥህም በነገቁ ወላችን ይላታቸው በነገሩት በዚያ ሲሪት 185,000 ሰራዊት በተኛበት ቀርቶ 5 ብቻ ያገኘ ንጉስ እነዚያን አስከትሎ በፈረስ ሆኖ ኋላው ደረስኩብህ የሚል የሰራዊት ድምጽ እየሰማ የሌለውን በልቡ የተፈጠረውን አገር ገባ እዛም ልጆቹ ያን ሁሉ ሰራዊት አስጨርሶ ምን ሊያደርግ ነው የመጣ ብለው ዘና ቀጥቅጣው ገለሙ ይላል እግዚአብሔር የማያደርገው ስራ የለም ጌታ ይወዳል ጌታ መጋገር ይወዳል ያልታሰበው የሌለው ይደረጋል የማይባለውን ማለት ይወዳል ይሽራል አሁን ያለንበት ሁኔታ አስደንጋጭ አሳዛኝ ነው በራሱ ጥፋት ሰው ሌላውን ይገርፋል ይህ ከታሰበ ምርጫውን አለመፍቀድ ይቀጥላል አሁን ልዩ ምክንያት ስላለ ይቻላል ለማድረግ አልተቻለም የሚመጣው ዓመት ብሎ ማስተላለፍ ሲቻል የተደረገ በኋላ ሁኔታውን በትዕግስት ተቀብሎ መልስ መስጠት አንተ ሁኔታው አስቸጋሪ ሁኔታ ደርሷል አንተስ ምንሰምት የምትናገር ስንት ያለች ሚያዝያ 18 ቀን ዓርብ ማታ የተላለፈው ድምጽ የኢትዮጵያ ሕዝብ
አሁን ጥፋት ኃይሎችን መከላከል አለበት። ያለዛ በሩዋንዳ የደረሰው የኢትዮጵያ መድረሻ አይቀርም። እዛ ቱትሲዎችን ለማጥፋት ባል ሚስቱን ገሏል፣ ወላጆች ልጆቻቸውን ገለዋል፣ አፍንጫቸውን እየለኩ እንደተረፈረ የተገኘባቸው ሁሉ የሚል ሲስተም በጣም ያሳዝነኝ። የኢትዮጵያ ሕዝብ እስከዚህ ድረስ አይምሮ ቢስ አይመስለኝም። አቅም ሰነሰው ይቅርም ካለ ቤተሰቡ በጎረቤቱ ቢሆን የራሷን መመራራ ለምሳሌ ያጃ ካይጠይቅ ይህ ማዕበል የጎር የጥፋት ኃይሎችን ቻልተው ሲነድ ተከታይ መኖርን አለማሰብ ይሄራሱ ይነሳል። በማግስቱ ያጃ 30 ያ ሲደረግ ደግሞ የነበር ለካብሎ ማመዛዘን ሲቻል እንደገና በልዩ መልኩ ሰልፍ ሊቀጥል ማድረግ ራሱ ተማስተካከል። ይሁን ደግሞ ግንቦት 7 ቀን ማታ ውጤቱ አልታወቀም። ረቀቱ መቆጠር ቀርቶ ገና ህዝብ ድምፅ ሰጥቷል ጭርስ በዛው ሰዓት ነው አስቸኳይ ጊዜ አዲስ መንግስት ካለ ሰላማዊ ሰልፍ ማቅረብ ከተቻለ ይሁን በስርዓት ተገልጦ ከታየ ያን ያህል ህዝብ ተሰብስቦ አንድ ድንጋይ ሳይወረወር ከታለፈ አሁንስ የነገር ቀጥቶኛል የሚል ጥያቄ ቢመጣ ምን የሚያስቸግር ነገር ነበር? ያጥበቃ አሁንም አለ ግን አለመተማመን ቋንቋ የኃይል ሰልፍ ነበር። ከዛው ግማሹ ባዶ እጁ ለምሳሌ ፖሊስ ባዶ እጁ የትኛውም ዓለም ሰራዊት በአዋጅ ለሚጠራ ጥሪ ካልሆነ በስተቀር ለሀገር ውስጥ ጉዳይ ሰላም አስከባሪ ፖሊስ ነው። ያጥፋም ያልማል ፖሊስ ባለበት ሌላ ኃይል ነው ተዘጋጅ። ይሄ ራሱ የሚያስፈልግ ከዛ ጊዜ ጀምሮ በየቀኑ ያለ የሚተላለፈው ዜና አስፈሪ ነው። ግን ከዚህ በኩል ማንም ቋሚ የለም። ከላከላለሁ የሚል ማገፋለሁ የሚል ወታደራለሁ የሚል የለም። ከሌለ ሌላ ምን አስፈልግ? ይህ ኢትዮጵያን ለመጉዳት ሰይጣን የሚያደርገው ትግል ነው ማለት ነው። እስከዛሬ ያደረገው አልበቃ ብሎት 31 ዓመት ለዚህ ሀገር ላይ የፈጸመው ጥፋት አልበቃ ብሎት አሁን ደግሞ መጥፎ ጉዳት ለማድረስ ይፈልጋል። በዚህ ጊዜ ውስጥ የሚጸልይልን አባት የለንም። እንደነዚህ ኢሳይያስ አለ የሚከራከርልን የለም። እንደነ መርዶክዮስ ያለ አሳዛኝ ይከለናል። ለዚህ ይከላከ ጸሎት ስለሆነ እዚህ ላገኛችሁ ሁሉ የሚሰጣችሁ አደራ ችላ ሳትሉ ከእግዚአብሔር ጋር እንድትነጋገሩበት ነው። ከጥፋት የምናገኘው ውጤት የለም። ሁለን ካደርን ግን ብዙ የምንፈክርበት በሚል ይችላል። ሀገራችን ለጥፋት ተጋልጣ ለጠላቶቻችን መሳቂያ ከምንሆን ለእግዚአብሔር መንገድ ይቀርበናል። ስለዚህ ሁላችንም በጽድቅ እንከላከል አደራ እላለሁ። የሚያነሳው እንግዲህ በመግቢያው እንዳልኩት ሁሉ
ግንቦት 13 ነው የሚያስተማረው የግንቦት 13 ቀን ጣጣ ነው እዚህ የሚያዘረዝረው ያ በሽታ ነው ከ15 ዓመት በኋላ ነው እንደገና ትዝ ያለኝ እንጃ አልገባኝም እሺ ሊቀ መላእክት ቅዱስ ሚካኤል አንድ ነገር አለ ይመስለኛል እየተረጠርኩት ነበረ ግንቦት 13 ቀን አንድ መግለጫ ይሰጥ ይሆናል እዛ ደግሞ ይቀጥል ይሆናል ይስተኛው ድረስ ይሆናል የሚል የራሴ የግል ሐሳብ ነበር እና እንግዲህ ዛሬም ምርጫ አደረጉ ምርጫ ስላልዋላ ነው ይሰማል የምትላለፈው ምርጫ ሁሉንም የሚያስደስት ባይሆንም ሁሉም በትዕግስት የሚቀበል እንዲሆን አምላካችን ለሀገራችን የሚጠቅም እንዲያደርገው ፈቃዱ ይሁን አሜን አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ስብሰባችንን በሰላም ስላስፈጸምከን ሁሉ አስቀድሞ ቅዱስ እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ እልሃለሁና እንዳትለየን እንዳትርቀን እንዳትታደገን እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን ከዚህ መከራ ፈተና መከራ አሳልፈህ ቸርነትህን ለመመስከር እንድታበቃን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብህን በቸርነት እንድታስብልን ማለትም የምህረት ፍቅርና ትዕግስት እንድታመሰግን እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን። አባታችን በሀሳብ ውስጥ እንደምንገኝ አሸናፊ የሆነው ስለዚህ ከዘገተው ተለይቶ ይገኛል ማሰለፍ ነው ሰጋይ ነው ለስ ይበልጥ ይወርቃል ወደደ ልጅ ከቤታችን ከመንደቱ ወለትን ለምን ሆነበት ነው አሜን ሰላም አለይኩም መላእክት ንጽሕት የአምላክ እናት እመቤታችን ሁልጊዜ ልጃ ካንቺ ውበት ከልጅሽ አይታጣም የማይደርቅ የማይነጥፍ የማይለምጥ ምንጭ ነው። ስለ ሀገራችን ስለ ህዝባችን በአብ በወልድ በመንፈስ ቅዱስ የምታቀርቡ በአማላጅነት የምታስቡን ከዚህ የተናገረ አስተላልፉን ይህንን የነደደ እሳት እንድታበርዱ የመለየት ሰዎች ምህረት የሰጡ የነደደ እሳት የሚነሳ ለሰለስቱ ደቂቅ ትርጉማውን የገለጠ የነደደ ፈቃዳና ከዛ በኋላ
ሰማዕታትን ሕይወት አደገ ልጆች ነው ዛሬ እችን ሀገር ከሚሆን ከጥቂት እንዳለ እንድትለምኝ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ልታስብን እንለምንሻለን እንማልድሻለን ቸር እግዚአብሔር አምላክ እናት ለምን የታስ መልስ እንደታስተልፍኝ በእናት አማላጅነት ኃጢአታችንን ይቅር እንድትለን ጽድቃችንን እንድትቀበለን እኛንም አገራችንን ቤተሰቦቻችንን ክርስቲያን ሕዝባችንን ከጥፋት እንድታድነን የነደደውን እሳት አንተ እንድታበርድ ኃያሉን እንድታስታግሰው ለደካማውን ጠባይ እንድትሰጥ አንተ የሚቻልህን አንተ የምትመስለው ወደ ምስጋና አንተ ልጅ አባትህ ለመንፈስ ቅዱስ ዛሬም አባታችን እመቤታችን ቅድስት ድንግል ማርያም ወላዲተ ኢየሱስ ያሸናፊ አገረ